አላሁ አክበር ከወደ ሩሲያ አሁንም አስደማሚ ዜናዎችን መስማታችንን ቀጥለናል። አረቢያ ላለፉት 70 ዓመታት የነበረውን የአልኮል ክልከላ በማላላት ለመጀመሪያ ጊዜ አልኮል የሚሸጥበት ልዩ ሱቅ መክፈቷን አስታውቃለች። ሰበር መረጃ አለን። በአሜሪካ እጅ ላይ ብቻ ይገኙ የነበሩ የጦር መሳሪያዎች በሰዓት በኢራን እጅ ገብተዋል። አላሁ አክበር ከወደ ሩሲያ አሁንም አስደማሚ ዜናዎችን መስማታችንን ቀጥለናል። ሙስሊሞች ኮሜንቱን በተክቢራ እስከ መጨረሻው ተከታተሉ። የሩሲያው ፕሬዝዳንት ፑቲን የተከበረው የረመዳን ወር መቃረቡን ተከትሎ በሩሲያ ስር የሚገኙ ሀገሮች በሙሉ የቁርአን ትምህርት ቤቶች እና ለኢስላማዊ ትምህርት ፕሮግራሞች በሙሉ ከፍተኛ የተባለ የገንዘብ ድጋፍ አድርገዋል። ከዚህ በፊት ይሄ መሪ በሩሲያ ውስጥ የሚገኙ ዜጎች በሙሉ በረሱላችን ሰለላሁ ዐለይሂ ወሰለም ላይ የሚቀጥፉና ቁርአንን የሚያበላሹ ሁሉ እጅግ አደገኛ የተባለ ወንጀል እንደሆነ ፊርማ አኑረውበት ነበረ። እሱ ብቻ አይደለም፣ ካሁን በኋላ የሙስሊም ትምህርት ቤቶችንም ሆነ ኢስላማዊ ነክ ማንኛውም ጉዳዮች ላይ የገንዘብ ድጋፍ አደርጋለሁ ብለው ነበረ። ቃላቸውን ማክበር ጀምረዋል። ሁላችሁም ኮሜንቱን በተክቢራ ኢንሻአላህ አላህ ቀጥተኛው መንገድ ይምራው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አንድ ቆንጆ ቪዲዮ ልጋብዛችሁ። የቀድሞ የአርሰናል ኮከብ ባካሪ ሳኛ ሀገራችን እንዳለ ታውቃላችሁ። ታዲያ ሰይፉ ሾው ላይ ቀርቦ ያስተላለፈው መልእክት ነው ወድጄዋለሁ፣ ሙስሊም ነኝ ሲልም ሰምቼዋለሁ። አላውቅም ነበር። ኤኒዌይስ ልጋብዛችሁ ቪዲዮ መጀመሪያ። ስለ ሃይማኖት ያለህ አመለካከት ምንድን ነው? ሃይማኖትስ ምንድን ነው ባካሪ? ሙስሊም born and raised Muslim but ሙስሊም ነኝ ግን የሌሎችን ሰዎች ሃይማኖት አከብራለሁ፣ እውቅናም እሰጣለሁ። ሁላችንም የሰው ልጆች ነን። በመከባበር ላይ የተመሰረተ እምነት ሊኖረን ይገባል። ከሌሎች ሃይማኖቶች ዕውቀት ማግኘት መመርመር ደስ ይለኛል። ሃይማኖት የማይከተሉ ሰዎችንም በማንነታቸው አከብራለሁ፣ አቋማቸውንም እቀበላለሁ። ለማወቅ ስለምጓጓ ብዙ ጥያቄ እጠይቃለሁ። the church here I see Johnny forgive me praying or yeah so I ask question because I'm naturally eager to learn about other religion. It's not a problem for me. በአርሰናል ቤትና በማንቸስተር ሲቲ ቤት የምናውቀው ባካሪ ሳኛ እንግዲህ ሙስሊም ነኝ ሲል ተናግሯል። ሰይፉ ሾው ላይ ቀርቦ ነበረ ትላንትና ማለት ነው። ትላንት መትሁድ ማተር ላይ ቀርቦ ነበረ። እንግዲህ የሚገርም መልእክት ማስተላልፏል ብዬ አስባለሁኝ። ሃይማኖታዊ መከባበርና መሰል ነገሮችን ማለት ነው። አንተ የትኛውም አይነት ሃይማኖት ልትከተል ትችላለህ፣ ግን ሌሎች እምነቶች ክብር ሊኖር እንደሚገባ ጭምር ነው ባካሪ ሳኛ ያስተላለፈው ማለት ነው። እኔ እንግዲህ ሙስሊም መሆኑን ባይገርማችሁ እዚህ ቪዲዮ ላይ ነው ያወቅሁት ማለት ሰይፉ ላይ በቀረበበት ወቅት ማለት ነውና ያው ናይስ ነው ኤኒዌይስ ማለት ነውና ይሄን ነገር ላድርሳችሁ ብዬ ነው። እንግዲህ ማንቸስተር ሲቲ ቤት አርሰናል ቤት የነበረውን ታሪክ ሁላችሁ ታውቃላችሁ። እግር ኳስን ሰሞኑን ካልጀመራችሁ ማለት ነውና ጥሩ ፉልባክ ነበረ። ኤኒዌይስ ላድርሳችሁ ብዬ ነው። ሰላም አለይኩም መቻች። በመካና በመዲና ምድር ሳውዲ አረቢያ ውስጥ አልኮል ይፈቀዳል ብሎ የገመተ ማን ነበር? ከ70 ዓመታት በኋላ ለመጀመሪያ ጊዜ ሳውዲ ለአልኮል ሽያጭ ፈቃድ ሰጥታለች። ግን ለሁሉም አይደለም። በደንብ ስሙኝ። መንግስት በዋና ከተማዋ ሪያድ ልዩ መጠጥ ቤት ከፍቷል። ነገር ግን ይህ ሱቅ የሚያገለግለው ሙስሊም ያልሆኑ የውጭ ሀገር ዲፕሎማቶችን ብቻ ነው። ዜጎች፣ ቱሪስቶች ወይም ተራ ነዋሪዎች መግባት አይችሉም። መጠጥ ለመግዛትም በልዩ አፕሊኬሽን መመዝገብና ከመንግስት ፈቃድ ማግኘት ግዴታ ነው። በወር የሚፈቀደውም መጠን የተወሰነ ነው። ሳውዲ ለምን ይህንን አደረገች? ዋነኛው ምክንያት በዲፕሎማቲክ ቦርሳዎች በኩል የሚደረገውን ህገወጥ የንግድ ዝውውር ለመቆጣጠር ነው። ይህ እርምጃ ልዑል መሐመድ ቢን ሰልማን ሀገሪቱን ለማዘመን የቀረጹት ቪዥን 2030 ትልቅ አካል ተደርጎ ተወስዷል። ሳውዲ ወደ ዘመናዊነት እየተጓዘች ነው ወይስ ሃይማኖታዊ እሴቶቿን እየለቀቀች? ይህ ጅምር ወደፊት ለሁሉም ይፈቀዳል የሚል ግምት ሰጥቷቸዋል። የእናንተ አስተያየት ምንድን ነው? ኮሜንት ላይ ተወያዩበት። ቪዲዮውንም ሼር አድርጉት። መልካም ጊዜ። ይህ የምትመለከቱት ሰልፍ የተደረገው ዛሬ ነው። ማታም ደግሞ ይቀጥላል ተብሎ ይጠበቃል። በአውስትራሊያ ሲድኒ ሰልፉ እየተደረገ ያለው የእስራኤሉ ፕሬዝዳንት ሄርዞግ ወደ ሀገራችን መምጣት የለባቸውም በሚል ተቃውሞ እያሰሙ ይገኛል። በጋዛ ለተፈጸመው እልቂት እጃቸው አለበት በሚል ነው የተቃወሙት። ታዲያ የአውስትራሊያ ጠቅላይ ሚኒስትር የእስራኤሉን ፕሬዝዳንት የጋበዟቸው በአውስትራሊያ ደርሶ ከነበረው የአይሁዳውያን ባል ጥቃት ጋር በተያያዘም ያንን ለማውገዝ ነው። ለጋዛውያን ታዲያ መቼ ነው የምናወግዘው በሚል ዜጎች አደባባይ ላይ በመውጣት ተቃውሟቸውን ሰምተዋል። አዳዲስ መረጃዎችን ከፈለጋችሁ እዚህ ጋር ያለውን የፕላስ ምልክት መጫናችሁን አትርሱም። ባዮ ላይ ደግሞ የቴሌግራም ቻናል ሊንክ አለ። ዳቡ ጆርናል ይላል። ሰበር መረጃ አለን። በአሜሪካ እጅ ላይ ብቻ ይገኙ የነበሩ የጦር መሳሪያዎች በሰዓት በኢራን እጅ ገብተዋል። በኢራን እጅ የወደቁ እነዚህ የጦር መሳሪያዎች የቶም ሃውክ ሚሳይል እና ጂቢዩ 57 የተሰኙ ባንከር በስተር ቦምቦች ናቸው በኢራን እጅ ላይ የገቡት። እንግዲህ ይሄ የቶም ሃውክ ሚሳይል በተወሰኑ የኔቶ አባል ሀገራት ላይ ቢገኙም ነገር ግን ይሄኛው ባንከር በስተር ወይም ቦምበር ከአሜሪካ ውጭ በሌሎች ሀገራት ላይ የለም። እነዚህ ነገሮች እንዴት ነው በኢራን እጅ የገቡት? እንግዲህ ባለፈው በ12 ቀን ጦርነት ወቅት አሜሪካ የኢራን የኒውክሌር ማብላያ ጣቢያዎችን ለመምታትና ከጥቅም ውጭ ለማድረግ
ጥቃት በሰነዘረችበት ወቅት ምንም ያልፈነዱ ወይም ጉዳት ሳያደርሱ ዝም ብለው የወደቁ ቦምቦችና ሚሳኤሎች እንደተገኙና እነዚህ ቦምቦችና ሚሳኤሎች በሰዓት በኢራን እጅ እንደሚገኙ ነው በርካታ ዓለም አቀፍ ሚዲያዎች መረጃውን እየተቀባበሉት የሚገኘው። ታዋቂ ብሪቲሽ ራፐር ሴንትራል ሲ እስልምናን እንደተቀበለ ተናገረ። ራፐሩ እንዳሳወቀው ከሆነ አሁን ላይ እስልምናን እንደተቀበለና ስሙንም ደግሞ ወደ አኬል እንደቀየረው ተናግሯል። ዘጋቢው አንተም አስብበት። አንተ ብቻ አይደለህም ይሄንን ቪዲዮ የምታዩ ባለስልጣን፣ ደሃ፣ ሀብታም፣ አጭር፣ ረጅም እስልምናን ያላወቃችሁ ልብ በሉ። ስለሙ ያልኩኝ አይደለም። ፈርስት እስልምናን እወቁ። ሁላችሁም አማም አላህ ወላሂ ነገ አላህ ፊት መቆም የማይቀር ነው። ምሽትን ንጋትን የሚያፈራርቅ 24 ሃውርስ 24 ሰዓት ሙሉኛን እየተንከባከበን ሳለ አላሁ ሱብሓነሁ ወተዓላ ፊታችንን ከሱ በማዞራችን ነገ ከአላህ ፊት ከመጠየቅ ወዴትም አንሄድም፣ ወዴትም አናመልጥም። በሩ ሞት ነው። ይሄ በር ይሄ መግቢያ ደግሞ ቅርብ ነው፣ መቼ እንደሆነ አይታወቅም እንጂ። ስለዚህ ፈርስት እስልምናን እወቁ። ስለሙ እያልኩኝ አይደለም። ፈርስት እስልምናን እወቁ። አንድ ሰው እስልምናን ካወቀ በኋላ ከሶስት ነገሮች አይወጣም። አላህ ወፍቆት እስልምናን ህይወቱ ያደርጋል፣ የህይወት ምርጫ ያደርጋል። አሊያም ደግሞ ኤቲስት ይሆናል፣ ወይንም ደግሞ ያ በፊት ትክክለኛ መንገድ ብሎ ያመነበት ሃይማኖቱ ባጢል ውሸት እንደሆነ ገብቶት በውሸት ላይ የተጓዘ እንደሆነ አውቆ በዛው ይቀጥላል። ምንን ፈርቶ? ዩኒንታን ፈርቶ ማለት ነው። ዘመዶቼ ምን ይሉኛል፣ እናት አባቶቼ ምን ይሉኛል፣ የመሳሰለው የሰፈር ሰው ምን ጓደኛዬ ምን ይለኛል፣ ዩኒንታን ፈርቶ በዛው በባጢል መንገድ ላይ ይቀጥላል ማለት ነው። ስለዚህ እስልምናን እወቁ፣ ለእስልምና ዋጋ ክፈል። እስልምና ሰማያዊ ሃይማኖት ነው፣ ሁላችሁንም ይመለከታል። አላሁመ ህዲኩም። ነቢዩ ዓለይሂ ሰላቱ ወሰላም የኛው ነቢይ አዛኙ ነቢይ በአንዲት የቁርአን አንቀጽ ሙሉ ሌሊቱ ሲያለቅሱ አደሩ። አንቀጿ ይቺ ነች። ኢንቱዐዚብሁም አላህ ወይ ኡመቴን ብትቀጣቸው ፈኢነሁም ዒባዱክ ባሮችህ ናቸው፣ ጥፋተኛም ናቸው። አንተም በመቅጣት ላይ ፍትሃዊ ነህ አውቃለሁ። ወኢን ተግፊር ለሁም ብትምራቸው ይቅር ብትላቸው ግን ፈኢነከ አንተል ዐዚዙል ሐኪም አንተ አሸናፊ ጥበበኛ ነህ። ይችን አንቀጽ ሲያለቅሱባት አደሩ ንጋት ድረስ። ለቅሷቸው ሲበዛ አላህ ጅብሪልን ላካ። አንተ ጅብሪል ሆይ ወደ ባሪያዬ ወደ መሐመድ ሂድ፣ ለቅሶው በረታ ጠይቀው አለ አላህ። አላህ እያወቀ ጅብሪልን ላከ። ጅብሪልም መጣ። አንተ መሐመድ ሆይ ለቅሶህ በዛ ምን ሆነ ነው ይልሃል አላህ አለው። አንድ መልስን የመለሱ ረቢ ኡመቲ ኡመቲ፣ ጌታዬ በተከታዮቻቸው ጉዳይ እንዳታሳዝነኛ። ጅብሪል ለአላህ አደረሰ። አላህም መልስ ላከ። አንተ ሙሐመድ በኡመቶች ጉዳይ አናስከፋህም እናስደስታለን የሚል መልእክት ለነቢዩ ዓለይሂ ሰላቱ ወሰላም ነበር። ይህን ቃል ኪዳን ጠብቀው የውመል ቂያማ አማላጅነት ይቆማል። ከኛ መሃል እኔን የመሰለው አጥፊ፣ ዝሙት ላይ የወደቀው፣ ሪባ የበላው ያጎደለ ብዙ ሰው አለ ከኡመታት። እነሱ ወደ እሳት ቅጣት ይላካል። ከጀሃነም ለማውጣት አማላጅነት አላህ ዘንድ ይቆማል። አላህ ቃል ገብቶላቸዋልና አንተ ሙሐመድ ጀሃነም ውስጥ ከገቡት ቀልባቸው ውስጥ ላኢላሃ ኢላላህ ያለችውን ሁሉ ይዘውጣ ይባላል። የሳቸው ምልጃ ሲያልቅ ሰሃቦቹ አማላጅነት ይገባሉ። ሷሊሖቹ ታቢዒዮቹ ይገባሉ። ደጋጎቹ ልክ የታሰረ ሰው ዱንያ ላይ ለማስፈታት እንደምንሮጠው ዘመድ አዝማዱን ለማውጣት ወደ አላህ ሰው አማላጅ ይቀርባል። የጀሃነም እሳት አሳሳቢ አስፈሪ። ከያዕቆብ ላይ አላህ ልጁን ወሰደበት። አሁን ዩሱፍን የመሰለ ሰው የእውነት እንነጋገር ከፈለ ዩሱፍን የመሰለ ውብ ልጅ ውብ ማንነት ያለው ልጅ ከአባቱ ተነጥሎ ማደግ ነበረበት? በሰውኛ ስናስበው የለበትም እኮ አይደል? ፈዓሉ ሊማ ዩሪድ አላህ ፈልጎታል እና ያዕቆብ ምንም አያመጣም። ፈሰብሩን ይህን የመሰለ ማንነት ያለው ልጅ ነብይ አሁን በዚህ ሰዓት ነብይ ስላልሆነ ነው እንደዚህ ያወራ ያለው ስለ ዩሱፍ። ይህን የመሰለ ሁሉ ነገሩ የሚያምር ልጅ ምንም እጁ በሌለበት አሳሰረችው። ለዩስጀነና ተባለኩ እስር ቤት ገባ። ቢድዓት ሲኒን ይላል ኦልሞስት 9 ዓመት። አብራራልኝ አንተ የምትችል ከሆነ why he was 9 years in prison
በቃ ፈዓሉ ሊማ ዩሪድ። በእኛም ህይወት ውስጥ ወከዛሊክ እንደዛ ብዙ ህይወት ውስጥ እንገባለን፣ በጣም ብዙ እና sometimes it's out of control ነው። ከኛ መቆጣጠር አንችልም። ትዳር ሊሆን ይችላል፣ ስራ ሊሆን ይችላል። ህይወት ውስጥ ብዙ up and downs አሉ። ሁሉ ነገር እኛ እንደፈለግነው አይሆንም። እሱ ብቻ ነው ፈዓሉ ሊማ ዩሪድ። ሰዎች ፓወር ኖራቸው all kinds of power ኖራቸው they cannot do whatever they want። የፈለጉትን ነገር ማድረግ አይችሉም። አቅሙ ስላለ ብቻ የፈለከውን ማድረግ ትችላለህ ማለት አይደለም። ሁለት እግር ኖራቸው ግን መራመድ የማይችሉ ፓራላይዝድ የሆኑ ሰዎች አሉ። አይን ስላለ አታይም፣ እግር ስላለ አትራመድም፣ አንደበት ስላለ አትናገርም፣ ጆሮ ስላለ አትሰማም። ስለፈለክም አይሆንም። ፈዓሉ ሊማ ዩሪድ። በነገራችን ላይ ይኸውላችሁ የብዙዎቻችን ሳይኮሎጂካል ክራይሲስ ምንጩ ምን እንደሆነ ታውቃላችሁ? የስነ ልቦና ችግራችን ምንጩ አንድ ነገር እኛ ሰሚት አላደረግንም። we are living under his kingdom ተባረከ ለዚ ቢየዲል ሙልኩ ነው የሚለው። ስልጣን በአጠቃላይ ንግስና የሱ ነው እና የምትኖሩት በሱ ንግስና ውስጥ ነው። الذي خلق الموت والحياة ያንተ ህይወት የሱ የንግስናው መገለጫ ነው። ሲጀመር ሐያቲ የሚባል ነገር የለም አንተ it belongs to him እና welcome to life, welcome to ፈዓሉ ሊማ ዩሪድ።